ሰላም ጤና ይስጥልን እንደምን አላችሁ? ሂዊ ነኝ። ዛሬም በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው ከኢትዮጵያ ወደ ዱባይ ለምትገቡ ቪዚት ላይ ለምትገቡ መግባት ለምትፈልጉ ወይም ላሰባችሁ ለእናንተ አንድ መፍትሄና በአሁን ሰዓት ዱባይ ላይ ያለውን ሕግ ለማሳወቅ ነው። እንደምታወቀው በአሁን ሰዓት ፖሊስ ክሊራንስ በጣም ብዙ ሰዎችን እየተጠየቀ ነው። ይሄ ፖሊስ ክሊራንስ ለማንና ለማን እንደሆኑ አሳውቃቸዋለሁ። እሺ ጓደኞቼ ምንድነው የሚሆነው? በቪዚት ቪዛ ለምትመጡ ሰዎች ፖሊስ ክሊራንስ አያስፈልግም። ፖሊስ ክሊራንስ የሚያስፈልገው በስራ ለሚመጡ ሰዎች ናቸው። በቪዚት ለምትመጡ ሰዎች የሚያስፈልገው ህጋዊ ፓስፖርት፣ ፎቶዎችና ቪዛ ነው። በዚህ መሰረት መግባት ትችላላችሁ። ያው እንደሚታወቀው ኤርፖርት ላይ አንዳንድ ጥያቄዎች በምትጠይቁ ሰዓት ያንን ነገር የመመለስ አቅም ሊኖራችሁ ይገባል። ሌላው ደግሞ በስራ የሚመጡ ሰዎች ፖሊስ ክሊራንስ ያስፈልጋቸዋል። ይሄ ፖሊስ ክሊራንስ ለምንድን ነው የሚጠቅመው? ህጋዊ ለመሆን ነው። ብዙ ጊዜ አሁን ይሄ ነገር በመምጣቱ ብዙዎቹ ተጎድተዋል፣ ብዙዎቹ ደግሞ ጠቅሟቸዋል። የተጠቀሙት ለምን መሰላችሁ? በብዛት ከኢትዮጵያ ወደዚህ በመጥፎ ደላሎች የሚገቡ ሰዎች እዚህ ይቸገራሉ። ስራ አለ፣ በዚህ ትገባለ በማለት እዚህ ከገቡ በኋላ ግን ስራ እንደማይኖር እያዩ ብዙ ሰዎች ራናዊ ይሆናሉ። ስለዚህ ይህንን ነገር እንድታውቁ ፈልገው ፖሊስ ክሊራንስ የሚያስፈልገው ለራሳችን ጥቅም ሲባል ነው ማለት ነው። እንደገናም ህጋዊ መሆናችሁን ማንነታችሁን አሻራችሁን ጥላችሁ ስለምታደርጉ ነው። ይሄ ፖሊስ ክሊራንስ የአይን አሻራ፣ የእጅ አሻራ፣ የተለያዩ ነገሮችን ይከናወናል። የሚከናወነው ደግሞ እንደ ጠየቁት መረጃዎች ፌዴራል ፖሊስ ነው ይህን ነገር ምርመራ የሚያደርገው ማለት ነው። እና ደግሞ በስራ ለምትመጡ ሰዎች ይህ ፖሊስ ክሊራንስ ከጨረሳችሁ እና ወደዚህ ሀገር ከመጣችሁ እዚህ እንደመጣችሁ ቀጥታ ህጋዊ ትሆናላችሁ። ሌላ ፖሊስ ክሊራንስ አያስፈልጋችሁ ማለት ነው። ፖሊስ ክሊራንስ የሚጨረሰው እዛው ኢትዮጵያ ነው እንጂ ዱባይ አይደለም። ብዙዎቻችሁ የመሰላችሁ ዱባይ ነው። ዱባይ አይደለም የሚጨረሰው። አዲስ ለሚመጡ ሰዎች እዛው ኢትዮጵያ ነው ፖሊስ ክሊራንሱን መጨረስ ያለባቸው ማለት ነው። አንዳንዴ እዚህ ሆነው ከካምፓኒ ወደ ካምፓኒ ሲለወጡ ፖሊስ ክሊራንስ ያስፈልጋል ወይ ነው። ይህን ነገር እንድታውቁት የምፈልገው ይህን መረጃ ሳመጣላችሁ ከሰው ብቻ ሳይሆን ጎግል ላይም ጠያይቄ ነው ማለት ነው። እንደምታውቁት በአሁኑ ሰዓት ቴክኖሎጂ ብዙ ነገር እንትን ይላል። ፖሊስ ክሊራንሱ ከአንድ ካምፓኒ ወደ አንድ ካምፓኒ ላያስፈልግ ይችላል፣ ሊያስፈልግ ይችላል። ምክንያቱም እንደ ስራው ሁኔታ ነው ይህን ፖሊስ ክሊራንስ የምትጠየቁበት። ቀጥታ ላትጠየቁ ትችላላችሁ፣ ግን ሊያስፈልጋችሁ ይችላል። ብዙዎቹ እየተጠየቁ ስለሆነ ግን እናንተ ማሰብ ያለባችሁ በአንድ መንገድ ነው። ስለዚህ ቤተሰብ በቪዚት ቪዛ ለምትመጡ ሰዎች ምንም አይነት ፖሊስ ክሊራንስ አያስፈልግም። በስራ ለሚመጡ ሰዎች ግን ግዴታ ያስፈልጋል ማለት ነው። በመጥፎ አትዩት። በጣም እኔ ይሄ ነገር ሲመጣ ያው ለብዙዎቹ እንትን ሊሆን ስለዚህ ጓደኞቼ የሰጠኋችሁን ኢንፎርሜሽን በመጠቀም ለሌሎች እንዲደርስ ሼር በማድረግ አድርሱላቸው። ሀሳብና ጥያቄ ካላችሁ ደግሞ ጻፉልኝ ማለት ነው። ባለፈው እንደነገርኳችሁ በውክልና ብዙ ነገሮችን ማከናወን እንደምትችሉ ነግራችኋለሁ። ያን ቪዲዮም ለብዙ ሰው እንዲደርስ ሼር አድርጉልኝ። አመሰግናለሁ። ቴንኪው